ሰላም ጤና ይስጥልኝ፣ እንደምን አላችሁ የዋልያ ኒውስ ቤተሰቦች። ዛሬ በባህር ማዶ ለሚኖሩ ወገኖቻችን በተለይም በዩናይትድ ስቴትስ ኦፍ አሜሪካ ለሚገኙ በሺዎች የሚቆጠሩ ኢትዮጵያውያን እጅግ ታላቅ የምስራች ይዘን ቀርበናል። ላለፉት ጥቂት ወራት በስጋትና በጭንቀት ውስጥ የነበረው የኢትዮጵያ ማህበረሰብ ዛሬ በፍትህ አደባባይ የድል አክሊል ደፍቷል። የቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ተግባራዊ ሊያደርገው የነበረውን የጅምላ ዲፖርቴሽን ወይም ከሀገር የማስወጣት ውሳኔ በፌዴራል ፍርድ ቤት ታግዷል። ዛሬ በዚህ ልዩ ፕሮግራማችን የህግ ድሉን ዝርዝር ሁኔታና የቲአርቲ አፍሪካ ዘገባንና ይህ ውሳኔዎች በወገኖቻችን ህይወት ላይ የሚያመጣውን ትልቅ ለውጥ በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ዝርዝር ዜናው ስናልፍ ጉዳዩ የሚጀምረው በትራምፕ አስተዳደር ከተላለፈው አነጋጋሪ ትዕዛዝ ነው። አስተዳደሩ ኢትዮጵያ ውስጥ አሁን ሰላም ሰፍኗል፣ ስለዚህ ለኢትዮጵያውያን የተሰጠው ጊዜያዊ የለጋሽነት መብት ወይም የቲፒኤስ ሊቆም ይገባል የሚል አቋም ይዞ ነበር። ይህ ውሳኔ ተግባራዊ ቢሆን ኖሮ በሺዎች የሚቆጠሩ ኢትዮጵያውያን የመኖሪያና የሥራ ፈቃዳቸውን አጥተው ወደ ሀገራቸው እንዲመለሱ ይገደዱ ነበር። ሆኖም ግን በፍትህ የሚያምኑ የኢትዮጵያ ማህበረሰብ መሪዎችና የሰብአዊ መብት ተሟጋቾች ዝምታን አልመረጡም። ጉዳዩን ወደ ፌዴራል ፍርድ ቤት በመውሰድ የአስተዳደሩ ውሳኔ ያለ በቂ ማስረጃና የሀገሪቱን ወቅታዊ ሁኔታ ያላገናዘበ መሆኑን በሕግ ተከራክረዋል። የታዋቂው የቲአርቲ አፍሪካ ዘገባ እንደሚያመለክተው የፍርድ ቤቱ ውሳኔ ለኢትዮጵያውያን ትልቅ የሞራልና የሕግ የበላይነት ማረጋገጫ ሆኗል። የሕግ ድል 3 ዋና ዋና ነጥቦችን ያቀፈ ነው። አንደኛው የፍርድ ቤቱ እገዳ ነው። ዳኛው የአስተዳደሩን የዲፖርቴሽን ሂደት አላስፈላጊና ሕገወጥ በማለት በጊዜያዊነት አግደውታል። ሁለተኛው የፖሊሲ ተጽዕኖ ነው። ይህ ውሳኔ በስደት ላይ የሚገኙ ወገኖቻችን ከጭንቀት ነፃ ወጥተው ስራቸውን እንዲቀጥሉና ልጆቻቸውን እንዲያሳድጉ እድል ይሰጣቸዋል። ሶስተኛው የአንድነት ኃይል ነው። ኢትዮጵያውያን በጋራ ቆመው መብታቸውን ማስከበር እንደሚችሉ ለዓለም ያሳዩበት አጋጣሚ ሆኗል። የቲአርቲ አፍሪካ ዘገባ እንደገለጸው ይህ ውሳኔ ለሌሎች የአፍሪካ ሀገራት ስደተኞችም እንደ አርአያ የሚጠቀስ ነው ብለዋል። እርግጥ ነው ድሉ ትልቅ ቢሆንም ገና ብዙ የሚቀሩ ስራዎች አሉ። የህግ ባለሙያዎች እንደሚሉት የትራምፕ አስተዳደር በውሳኔው ላይ ይግባኝ የመጠየቅ መብት አለው። ስለዚህ ወገኖቻችን አሁንም ቢሆን የህግ ምክር ከማግኘትና ሰነዶቻቸውን ከማደራጀት መዘናጋት የለባቸውም። በተለይም በቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ ስር ያላችሁ ወገኖች የሥራ ፈቃድ ማደሻ ጊዜያችሁንና የፍርድ ቤቱን ቀጣዩ ቀጠሮዎች በንቃት መከታተል ይኖርባቸዋል። ከዚህ ጋር ትልቅ ጥንቃቄ ያስፈልጋል። የቲፒኤስ መብታችሁ በህጉ ስለተጠበቀ ብቻ የሥራ ፈቃዳችሁን ወይም ወርክ ፐርሚት በራሱ አይታደስም። የማደሻ ቅጾችን ወይም ሬንዋልስ በወቅቱ መሙላት፣ አስፈላጊውን ክፍያ መክፈል እና የጣት አሻራ ወይም ባዮሜትሪክስ ቀጠሮዎችን ማክበር ግዴታችሁ ነው። አንድ ቀን ማርፈድ ወይም አንድ ቅጽ አለመሙላት መብታችሁን አደጋ ላይ ሊጥለው ይችላል። በተጨማሪም የፍርድ ቤት ቀጠሮ ያላችሁ ሰዎች ጉዳዩ ተዘግቷል ብላችሁ እንዳታስቡ። ጠበቃችሁ መሄድ አያስፈልግም እስካላላችሁ ድረስ በፍርድ ቤት መገኘት ወሳኝ ነው። ዋልያ ዜናም ይህንን ጉዳይ በቅርበት እየተከታተለ በየጊዜው መረጃዎችን የሚያደርሳችሁ ይሆናል። እኛ ለእናንተ ድምፅ ለመሆን ቆርጠናል። አዲስ መመሪያ ሲወጣ፣ የይግባኝ ጥያቄ ሲቀርብ ወይም የማደሻ ቀናት ሲራዘሙ ወዲያውን ወደ እናንተ ይዘን እንመጣለን። ውድ የዋልያ ኒውስ ቤተሰቦች ለዛሬ ያዘጋጀነው ልዩ ዘገባ ይህንን ይመስል ነበር። ይህ የህግ ድል የሁላችንም ድል ነው። በባህር ማዶ መብታቸውን ለማስከበር ለታገሉ ወገኖቻችን ትልቅ አክብሮት አለን። ይህ ቪዲዮ ለብዙዎች ተስፋ ይሆን ዘንድ ሼር ማድረጋችሁን አትርሱ። እንዲሁም የዋልያ ዜና ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃዎችን በፍጥነት ያገኙ። በቀጣይ በሌላ የምስራች እስክንገናኝ ሰላም፣ አንድነት ለሀገራችን ኢትዮጵያ ይሁን። በያላችሁበት ሰላም ቆዩልን። ቸር ያሰማን።